ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በዛሬው ፕሮግራሜ ንግድ ፈቃድን ለሌላ ወገን አሳልፎ መስጠት ከሕግ አንጻር ሲታይ እንዴት ነው በሚለው ዙሪያ የንግድ ምዝገባ ፈቃድ አዋጅ ቁጥር 980 2008 አጣቅሼ ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ሆናችሁ በዩቲዩብ ቻናል ሰብስክራይብ እንድታደርጉ፣ በቲክቶክ ላይ ደግሞ ፎሎ እንድታደርጉና በፌስቡክም ፎሎ በማድረግ የተለያዩ መረጃዎችን እንድታገኙ እያልኩኝ ቀጥታ ወደ ፕሮግራሙ እሸጋግራለሁ። እንግዲህ በመሰረቱ ንግድ ፈቃድ የሚሰጠው እንግዲህ አንድ ነጋዴ በመረጠው ንግድ ዘርፍ ላይ ተሰማርቶ እንዲነግድ የሚሰጥ ግላዊ ባህሪ ያለው ህጋዊ ሰነድ ነው። የንግድ ምዝገባ ፈቃድም እንዲሁም ደግሞ ንግድ ፈቃድም ቢሆን ግላዊ ባህሪ ያለው ነው። ግላዊ ባህሪ ያለው ሲባል አንድ ሰው ያንን ስራ እንዲሰራበት ያንን ቢዝነስ ኦፕሬት እንዲያደርግ ለራሱ ፐርሰናሊ የሚሰጥ የህጋዊ ሰነድ ነው። እናም በሀገራችን የንግድ ስርዓትን በህግ ማዕቀፍ ለመምራት ይቻል ዘንድ አዋጅ ወጥቶለት በስራ ላይ እንደሚገኝ ይታወቃል። ይህ አዋጅ እንግዲህ የንግድ ምዝገባን ፈቃድና አዋጅ ቁጥር 980 2008 በመባል የሚታወቅ ነው። እንግዲህ በዚሁ አንቀጽ ስር 26 ንዑስ አንቀጽ 5 ስር የንግድ ፈቃዱን ለሌላ ለማንኛውም ሰው እንዲገለገልበት ወይም በመያዣነት እንዲይዘው ወይም እንዲያከራየው አሳልፎ መስጠት እየተከለከለ እንደሆነ በግልጽ ይደነግጋል። ይህም ሲባል እንግዲህ አንድን ንግድ ፈቃድ ለሌላ ወገን እንዲገለገልበት በማሰብ በመያዣነት እንዲያስይዘው ወይም እንዲያከራየው ወይም በስጦታ ወይም በማናቸው መልኩ በህግ ከተቀመጡ መንገዶች ውጪ ለሌላ ሰው አሳልፎ መስጠትን የተከለከለ መሆኑን ነው እንግዲህ አዋጁ በግልጽ የሚደነግገው። ንግድ ፈቃድ በህገወጥ መንገድ ለሌላ ሰው አሳልፎ መስጠት ምን አይነት ቅጣቶችን ያስከትላል የሚለውንም አብረን የምንመለከት ይሆናል። እንግዲህ የንግድ ፈቃድን ለሌላ ወገን ለሶስተኛ ወገን ማለትም ለሌላ ከራሱ ውጪ ለሌላ ሰው አሳልፎ መስጠት አንድ የአስተዳደራዊ እርምጃዎች ወይም ደግሞ ቅጣትን ያስከትላል። ሁለተኛ የወንጀልና እንዲሁም ደግሞ የገንዘብ ቅጣትን ጭምር የሚያስከትል መሆኑን መገንዘብ ያስፈልጋል። እንግዲህ አንድ ነጋዴ ከሚመለከተው ንግድ ቢሮ የተሰጠለትን ንግድ ፈቃድ ያላግባብ ለሌላ ሰው ሰጥቶ ከተገኘ ፈቃድ የሰጠው አካል ከማስጠንቀቂያ ከጽሁፍ ማስጠንቀቂያ እስከ ንግድ ፈቃድን እስከ ማገድ ድረስ ያለውን እርምጃ መውሰድ እንደሚችል ነው አዋጁ የሚደነግገው። ይህ ማለት ለምሳሌ አንድ ሰው ጅምላ አከፋፋይነት የተሰጠውን ንግድ ፈቃድ ለሌላ ደግሞ ቸርቻሪ ነጋዴ እንዲሁም ቸርቻሪ ነጋዴ የሆነው ሰው ደግሞ ለሌላ ቸርቻሪ ነጋዴ አሳልፎ መስጠት እናም አጠቃላይ ከተቀመጠበት ያን ከተሰጠው አድራሻ ከቢዝነስ አድራሻ ውጪ ወይ ከተሰጠው ግለሰብ ውጪ ያ የንግድ ፈቃድ እዛ ቤት ከተገኘ እንግዲህ የአስተዳደራዊ ቅጣትን የሚያስከትለውን አስተዳደራዊ ቅጣት እንግዲህ ከመጀመሪያ ጽሁፍ ማስጠንቀቂያ እስከ መጨረሻ ማስጠንቀቂያ ከዛ በኋላ የንግድ ፈቃድን እስከ ማገድ ድረስ ያለውን እርምጃ ሊያስወስድ እንደሚችል ነው። ሌላው ደግሞ የወንጀል ተጠያቂነት ነው። የወንጀል ተጠያቂነትና የገንዘብ መቀጮ ሲሆን በግሉ እንግዲህ እንዲነግድ የተሰጠለትን ንግድ ፈቃድ ለሌላ ሰው እንዲጠቀምበት አሳልፎ ተሰጥቶ ከተገኘ ከ5 እስከ 10 ዓመት ጽኑ እስራትንና ከብር 50 ሺህ እስከ 100 ሺህ ድረስ ያስቀጣል እንደ አማራጭ ማለት ነው። ስለዚህ ከ5 እስከ 10 ዓመት ጽኑ እስራትን ወይም ደግሞ ከብር 50 ሺህ እስከ 100 ሺህ ድረስ ሊያስቀጣ እንደሚችል ነው። ንግድ ፈቃድ ተላልፎ የተሰጠው ለውጭ ሀገር ዜጋ ደግሞ ሲሆን ቅጣቱ ከበድ ይላል። ያም በእስራት ሲሆን ከ7 እስከ 5 ዓመት ጽኑ እስራትንና ከብር 150 ሺህ እስከ 300 ሺህ ድረስ የገንዘብ መቀጮ ይጣልበታል ወይ ያስቀጠዋል። በሌላ በኩል ደግሞ የሌላውን ሰው ንግድ ፈቃድን በክራይም ይሁን በሌላ በማናቸው መንገድ አግኝቶ በግሉ ሲጠቀምበት የተገኘ ሰው እንግዲህ ይሄ እንግዲህ አሳልፎ የመጀመሪያው አሳልፎ የሰጠው ንግድ ፈቃድ ባለቤት የሆነ ሰው አሳልፎ ለሌላው ወገን በሚሰጥበት ሰዓት ነው። ለሌላ ለሀገር ውስጥ ወይም ደግሞ ለኢትዮጵያዊ ዜጋና እንዲሁም ደግሞ ለውጭ ሀገር ዜጋ በሚሰጥበት ነው። አሁን ደግሞ ይሄኛው ይህንን ንግድ ፈቃድ ወይ የሌላውን ሰው ንግድ ፈቃዱን በክራይም ይሁን በሌላ በማናቸው መንገድ አግኝቶ በግሉ ሲጠቀምበት የተገኘ ግለሰብ ከ7 እስከ 15 ዓመት ድረስ ጽኑ እስራትና እንዲሁም ከብር 150 ሺህ እስከ 300 ሺህ ድረስ የገንዘብ መቀጮ ይቀጣል። እንግዲህ የቅጣቱ አፈጻጸም በተናጠል ሳይሆን በጣምራ ነው የሚሆነው ማለት ነው። በጣም የሚገርም ስለዚህ ኦፕሽናል አይደለም። የወንጀልንም እንዲሁም ደግሞ የገንዘብ ቅጣትንም
በጋራ ይቀጣል ማለት ነው። ስለዚህ እንደዚህ አይነት በተለይም የሌላውን ሰው ንግድ ፈቃድ ይዛችሁ ልክ እንደራሳችሁ የምትገለገሉ ወገኖች ካላችሁ ከአሁኑኑ የንግድ ፈቃዱን ለባለቤቱ መልሳችሁ የራሳችሁን ንግድ ፈቃድ ብታወጡ በጣም ይመረጣል። ስለዚህ ሕጉ ከሚፈቅደው አኳን ውጪ የንግድ ፈቃድን ለሌላ ወገን አሳልፎ መስጠት ለአስተዳደራዊ እርምጃዎች፣ ለወንጀል ቅጣትና የገንዘብ መቀጮን እንደሚያስከትል በመገንዘብ በግል የሚሰጠን የንግድ ፈቃድ ለተሰጠለት ዓላማ ብቻ ማዋል እንደሚገባ ማወቅ ተገቢ ነው የሚል የግል ምክር አለ። እናም ንግድ ፈቃድ ከወሰዳችሁ በኋላ ለሌላ ሰው አሳልፋችሁ ባትሰጡ በጣም ይመረጣል። ኖርማሊ እንደዚህ አይነት ስራዎችን የሚሰሩ አንዳንድ ህገ ወጦች አሉ። እንግዲህ በሚያዝበት ሰዓት ነው። አሁን ይህንን ንግድ ፈቃድ የተሰጠውን ሰጪ አካል የንግድ ኢንዱስትሪ ቢሮ እና ሌሎች አካላት በተለይም ፈቃድ የሚሰጡ አካላት ወይም ፌደራል ገቢዎችና ጉምሩክ ባለስልጣን፣ ፌደራል ገቢዎች ሊሆን ይችላል፣ እንዲሁም የአካባቢ ገቢ ባለስልጣን ሊሆን ይችላል፣ ገቢና ንግድ ባለስልጣን አንድ ላይ በጣምራ ሊሆን ይችላል። የንግድ ፈቃዱን ከተሰጠለት ዓላማ ውጪ በሚገለገልበት ሰዓት ላይ እንዲሁም ደግሞ የተሰጠውን የንግድ ፈቃድን ለሌላ ሰው በክራይ በመያዣነት እንዲሁም ደግሞ በሌሎች መልኮች አሳልፎ መስጠት ተገቢነት ያለው አይደለም። ዚስ ምስ ደግሞ በውክልና መስጠት አይቻልም ማለት አይደለም። አንድ ሰው ያንን ቢዝነስ ኦፕሬት ማድረግ የማይችል ከሆነ በሀገር ውስጥም የሆነ ሆኖ ነገር ግን በውጭ ሀገር ለምሳሌ ያ ሰው ቢዝነስ ያንን የሚያራምደው ሰው በውጭ ሀገር ከሆነ አንድ ሰው ወክሎ በዛ ስም በህጋዊ መንገድ ፍትሐብሔር ህግ በሚፈቅደው መንገድ በውክልና ኦፕሬት ሊያደርግ ይችላል። ስለዚህ ለምሳሌ ንግድ ፈቃዱ እንዲያሳድስ እንዲሁም ደግሞ ንግድ ፈቃድ እንዲያወጣም እንዲመልስ ሌላም ነገር በውል ውስጥ ተካቶበት ያ ሰው በንግድ ፈቃዱን ህጉ በሚፈቅደው መሰረት በውክልና ወስዶ ያንን የዛ ሰው ቢዝነስን ራን ሊያደርግ ይችላል። ከዛ ውጪ ግን የሌላ ሰው ንግድ ፈቃድን ያለ አገባብ ወስዶ ያለ ውክልና ወስዶ ያለ ህጉ ከሚፈቅደው አኳን ውጪ የወሰደ ሰው በራሱ ቤት የተገኘበት ሰው እንግዲህ ከ7 እስከ 15 ዓመት እንዲሁም ከ150 ሺህ እስከ 300 ሺህ ብር እንደሚያስቀጣ በመገንዘብ ከአሁን ሰዓት ጀምራችሁ የሌላውን ሰው ንግድ ፈቃድ በቤታችሁ ያስቀመጣችሁ ወገኖች ካላችሁ በተቻለ መጠን ከዚህ ቅጣት ለማዳን ከእስራት ቅጣት ከገንዘብ ቅጣት ለማዳን ከፈለጋችሁ ካሁኑኑ ጀምሮ ለንግድ ፈቃዱን ለዋናው ባለ ንግድ ፈቃድ ወይ ለባለቤቱ በመመለስ ራሳችሁን ከዚህ ቅጣትና እንዲሁም ደግሞ ከአላስፈላጊ ዋጋ መክፈል ራሳችሁን ብታድኑ የተሻለ ነው የሚል ሀሳብ አለኝ። ይህ ጥጋቡ ማርቆስ ኦፊሻል የዩቲዩብ ቻናል እና እንዲሁም ቲክቶክ አካውንት ነው። ለዚሁ ቻናል አዲስ ናችሁ ቻናሉን ሰብስክራይብ እንድታደርጉ እንዲሁም እናም የተሰጠን የንግድ ፈቃድን በአግባቡ እንጠቀም የሚል መረጃ ለመስጠት ያክል ነው። መልካም ቆይታ። በቀጣይ ቪዲዮ እንገናኛለን። ቸር ቆዩልኝ።